ዝም በል ብያለሁ። ዝም በል እየሰማኝ ነው አይደል? ዝም በል ብያለሁ። ዝም በል ምን ነገር አላረገም። ምን አባል ታመጣ? እሺ ድንገት እኔ አንተን ወንድሜ ብዬ ማሰቤ ነው የከፈለው። እሷ ላይ ላደረኩት ለእያንዳንዱ ነገር ዋጋ የምትከፍለው አንተ ትሆናለህ ማለት ነው። እያንዳንዱ ላነባችሁ እንባ ለእያንዳንዱ የእንባ ዘለላ ዋጋ ትከፍላለህ። እኔ ተከዳውኝ መከዳቴ አናደደኝ እንጂ ለሷ ስሜት ኖሮኝ ምናምን አይደለም። ዝም ብለህ ተረዳኝ እኮ። አትጩህና ተረጋግተህ አውራኛ። አንተና አስሬ ሶስቴ እኮ ነው የተናገርከኝ እኮ ይሄን ነገር አይደል? ዝም በል። ማይሆን ነገር አትስራ ጦፋ፣ ማይሆን ነገር አትስራ። ይሰማሃል? አንቺ ደግሞ ከጓደኛዬ ጋር አጣልታኛለች አልኩ እኮ። የኔ የምለው ጓደኛዬ ወንድሜ ጋር በሷ የመጣ ተጣልቻለሁ እያልኩኝ እኮ ነው። ከዛ ሲያልፍ ደግሞ 4-5 ቀን እያመንኳት ነበረ። አንዴ ወካ መሬ ስትል ወክ እየወሰድኳት፣ የሆነ ነገር መሬ ስትል የሆነ ቦታ እየወሰድኳት። አንተ በሰዓቱ ዋሽተህላት እኔን ነው እሷን ነው ዋሽተህላትም ዋሽተህላት። በምን ተግባብታችሁ? ይኸውልህ ባይና አውርታችኋል። አንድ ሰው ተጨንቆ እያየው መቼም ዝም አልልም አይደል? እኔ እንደዋሽልሽ የምትፈልጊ ከሆነ አብረን እንሁን አልካት። ጭራሽ እንደዚህ ነው የምታስበኝ? እንደዚህ ነው የምትቆጥረኝ? ሰላም የተወደዳችሁና የተከበራችሁ የትውልድ ቤተሰቦች እንደምን ከረማችሁ? እኔ ግን ደህና አይደለሁም ማለት በቃ ትናንትና የተፈጠረውን ነገር አይታችኋል። ለእናንተም ሼር አድርጌላችኋለሁ ቪዲዮቹን ምናምን ነገር አይታችኋቸዋል። እና ላይክ በርኪ ላይ ያደረኩት ነገር ምናምን ደስ አላለኝም። በእርግጥ አውቄ አይደለም፣ ማንም ሰው በእኔ ቦታ ላይ ቢሆን ምናልባት ሊያደርግ የሚችለውን ነገር ነው ያደረኩት። ቢሆንም ግን በቃ ላይክ በጣም ነው ላይክ ጭንቅላቴ ላይ የመጣ አንባባ ምናምን ነገር ሰላም ነስቶኛል። ማለት አንዳንድ ጊዜ ግራ ይገባል። ሀቅ ኖሯችሁ እውነት ኖሯችሁ ምናምን ማስረዳት ግን ይከብዳል። እና እሷም እንደዚህ ነው የሆነችው። ማስረዳት በጣም ከብዷት ነበር በሰዓቱ። ብቻ አላቅም በምን አይነት መንገድ ልክሳት እንደምችል አላቅም። ብቻ ለእሷ እኔ በጣም አዝኛለሁ፣ ለራሴም አዝኛለሁ። ከዚህ ቀደም እኔ ከእኔ የምወደው ባህሪ ረጋ ማለቴን ነበር። ማለት ሰከን ብዬ ምናምን ነገር የሚፈጠረውን ነገር በደንብ ካየሁኝ በኋላ ምናምን ነበር ለአክሽን ምናምን ነገር እንቅስቃሴ የማደርገው። ግን ምንም አይነት ነገር ሳላረጋግጥ ፈረድኩባት እና አይ ቲንክ የመጀመሪያም ሊሆን ይችላል ሚዲያ ላይ ስሳሳት አላቅም። ብቻ ግን በጣም በራሴ ያሳፈረኝ ምናምን ድርጊት ነው ይሄ እና ደግሞ እንደዚህ በቀላሉ መተውም ነገር አይደለም። እሷን ይቅርታ ጠይቃታለሁ። ይቅርታ መጠየቅ ብቻ ሳይሆን በቃ ዛሬ የሆነ የሚፈጠር ነገር ይኖራል፣ በደንብ የሚፈጠር ነገር ይኖራል። ይድኔንም ጠርቼዋለሁ እዚህ ሆን ብዬ መስቀለኛ ጥያቄ እየጠየኩኝ ያስጨንቀዋለሁ። በስተመጨረሻ ግን የማያምንልኝ ከሆነ የራሴን ውሳኔ ወስናለሁ ማለት ነው። ኦልሬዲ አሁን እየመጣ ነው። በደንብ ነው የሚጫወትበት። እሱ እኔ ላይ እንደተጫወተው እጫወትበታለሁ። በደንብ ነው የሚጫወትበት። ከዛ በኋላ ግን እውነቱን ካወራ ምናልባት ላቀዘቅዝ ይችላል። ካላወራ ግን አላቅም ምን እንደሚፈጠር። ብቻ ተመልካቾቻችን አሁን እየመጣ ነው። ከመጣ በኋላ ደግሞ የምቀጥልላችሁ ይሆናል። የኛውን ካሜራ ድብቅ ቦታ ላይ አስቀምጠዋለሁ። እዛ በኋላ የሚፈጠሩን አብረን የምናይ ይሆናል። እስከዛው ግን አብራችሁን ቆዩ። እንግዲህ ተመልካቾቻችን እየመጣ ነው። ኦልሬዲ እየደረሰ ነው። ግቢ ገብቷል። ኦልሬዲ ደርሷል። በጣም አሪፍ ቦታ ላይ ያለበት ሀይሮ። ስለዚህ በምችለው አወጣጠዋለሁ። እንደተጫወተ በደንብ ነው የሚችለው እና ደግሞ በስተመጨረሻው አካባቢ ደግሞ ሰርፕራይዝ ተስፋ አደርጋለሁ። ሰርፕራይዝ አላችሁ። ግባ። ክፍት ነው። ይርኔ ግባ። ምንድን ነው
ምንድን ነው ያስተኛል? አለ ምን ሆነ? ተኛል። ምን ሆነ? ደብሯል በጣም። ምን ሆነ? ምን ሆነ? ምን ሆነ? ተኛው። በዚህ ሰዓት ምንድን ነው እንደዚህ የምተኛው? ይሄኔ በጣም ደብሮኛል። ምን ነው ችግር አለ እንዴ? ነው ወይስ ባለፈው ነገር ወዳት ነበር? ደግሞ ልበል እንጂ ቀልዴን ነው። ምን ሆነ ነው? እሱን ተውና የምር ምን ሆነ ነው? ኖርማል የተፈጠረው ነገር አይ ስለምን አዲስ ነገር የተፈጠረ ነገር አለ ወይ ነው ጥያቄው። ምን ሆነ ነው? ባለፈው የተፈጠረው ነገር አዲስ አይደለም ለአንተ ኖርማል ነው እኮ። አለፈ አይደል እንዴ? ተይ እንዴ አለፈ እኮ። ያለፈው ነገር ለምን አዲስ ነገር ማለት ኖርማል ነው? አይ ቢሆንም አለፈ። ያለፈ ነገር አለፈ እኮ። ይሄ አዲስ እንትን አይደለም። የሚያልፍ ነገር አይደለም። ለኔ የሚያልፍ ነገር አይደለም። እኔ ጋር እኮ አጠገቤ ቁጭ ብላ እኮ ስታስመስለኝ የነበረች ልጅ ነች እኮ። እያመንኳት ነበረ። ነገርኩህ እኮ ስለሷ። ባለፈው ምን እንዳደረገች ታውቃለህ? እሷ ሲጀመር አንተን ብቻ አይደለም ብዙ ሰዎች ላይ ህይወታቸውን ለማበጣበጥ ስንት ነገር ሴራ እየጠነሰሰች ነው። ሌላም ታውቀው ነገር አለ ስለሷ? ስለሷ ከዚህ በላይ ካወራሁኝ ለአንተ ህመም እንጂ ምንም ነገር አላተርፍም። ህመም አይደለም ለእኔ ሰላም ነው የሚሆነው። ስለሷ መጥፎ ነገር በሰማሁኝ ቁጥር እኔ ሰላሜን ነው የማገኘው። ምክንያቱም ሰላምማ ብትሆን አሁን ሰላም ትሆን ነበር። ባለፈው በሰማው ነገር አሁን ሰላም ትሆን ነበር። ይኸው የባሰ ሌላ ሌቭል ውስጥ ገብተህ ጠበቂ። እንኳንም ነገርኩኝ። ቢያንስ አንድ ቀን ሁለት ቀን ነገር ሊከፋኝ ይችላል፣ ሊደብረኝ ይችላል። ነገር የሚደብረኝ ነው ወይስ አንተ ስሜት ነበረ? ይርኒ አታውቀኝም እኮ። ታዲያ እንደዛ ካልሆነ የራሷ ጉዳይ ገባ። መጥፎም ትሁን ጥሩም ትሁን ሄደች ብዬ ማለት ነው ለእሷ ብዬ አምኛት እሷን የኔ ከምለው ከወንድሜ ጋር ከዮና ጋር ጣልቻለሁ። በእሷ የመጣ ማለት ነው። ግን እየሸጠችኝ ለነበረች ሴት ነው ይሄንን ነገር እያደረኩኝ የነበረው፣ እየተከዳሁኝ ነበር። አንተ ብቻ አይደለህም እንዴ የብዙ ሰው ህይወት ነው እንደዚህ እያደረገች ያለችው አልኩ አይደል? እኔ ስለነሱ አያገባኝም እኮ ነው የምልህ። ስለነሱ እኔ ግድ አይሰጠኝም። ስለነሱ መከዳት ምናምን ነገር እውነት ለመናገር ባውቀው ደስ ይለኛል። ግን ደግሞ የኔ ጉዳት የራሴ ነው። ገብቷል? ተዋት አልኩህ እኮ። በቃ ልጅቷ የምትሆን ሰው አይደለችም። መጥፎ ሰው ናት። በቃ እንደዚህ እንደምትጠብቀው ሰው አይደለችም። ልጅቷ የሆነ ባለጌ ነገር ናት። በቃ በደንብ ባለጌ ነች። ዛሬ አርፍዶ ገባ በጣም። መጀመሪያ እንዴት አልገባህም ነው ጥያቄ። ምናልባት አንተ አልነበርክም። አንተ ስላልነበርክ አልገባኝም። አሁን አንተ መጣልኝ። ሁሉም ነገር መስመር የሚያዘ ነው እኮ። አሁንም ሁሉም ነገር ይስተካከላል። ሌላ ነገር እስከሌለ ድረስ ደግሞ ምንም የሚያጨናንቅ ነገር የለም። በእናትህ ሂድን አስሬ ደጋግመህ እንደዛ አትበለኝ እንዴ። እኔ ከእሷ ጋር ካለኝ አልነግርህም እንዴ? እናቴ ምናምን አባቴ አይደለም። ሌላ ነገር እንዳስብ እያደረገኝ ነው። ለምን ሌላ ነገር ታስባለህ? ከጓደኛዬ ጋር አጣልታኛለች አልኩህ እኮ። የኔ የምለው ጓደኛዬ ወንድሜ ጋር በእሷ የመጣ ተጣልቻለሁ እያልኩኝ እኮ ነው። ከዛ ሲያልፍ ደግሞ 4-5 ቀን እያመንኳት ነበረ። አንዴ ወክ አማረኝ ስትል ወክ እየወሰድኳት፣ የሆነ ነገር አማረኝ ስትል የሆነ ቦታ እየወሰድኳት፣ ምግብ እንኳን እያለች ምግብ ለእሷ ይዤ መምጣት ጀምሬ ነበር እኮ አልኩህ አይደል እንዴ? ተረጋጋ። ከኔ ጋርም እኮ ተጣልተህ ነበር። ለትንሽ ነው ታውቃለህ? የምታውቅ አይመስለኝ። ተከርተህ የምታውቅ ቢሆን ኖሮ ትረዳኝ ነበረ። ከምንም ነገር ጋር አታነካካውም ነበር። እኔ ተከዳሁኝ፣ መከዳቴ አናደደኝ እንጂ ለእሷ ስሜት ኖሮኝ ምናምን አይደለም። ዝም ብለህ ተረዳኝ እኮ። አትጩህና ተረጋግተህ አውራኛ። አንተ ና 3 እኮ ነው የተናገርከኝ እኮ ይሄን ነገር አይደለም። አሁንም እንደዛ ከዛ ሙድ ካልወጣ መድገሜ አይቀርም። ገባ ወይ? ልፋ ብሏል አይደለም። መከዳት አለ፣ መጎዳት አለ። በቃ መከዳት ብቻ ለኔ በቂ አይደለም ወይ ነው ያልኩት። እንዴ በቃ ተዋት እሷን። እንዴ አንተ ለአንድ ተራ ሴት ለማንም ህይወት ምንም ደንታ የሌላት ሴት ብለህ እንደዚህ ትሆናለህ እንዴ? 3 ቀን ማለት እኮ ምን ማለት ነው እንዴ? ህይወት ውስጥ 1 ደቂቃ እኮ ዋጋ አላት አይደል እንዴ? አንተ 3 ቀን ሙሉ ለሷ ብለህ እዚህ አልጋ ላይ እንዴ? በዚህ ሰዓት እኔ ድሮ አልጋ ላይ ነው እንዴ ማቅ ነው ወይስ እኔ ማላውቀው ወይም እኔን መደበቅ ጀምረ ነው? እስኪ ንገረኝ። ተወይ ነው ወይስ ኖ ገብቶልህ ምናምን መናገር ከብዶ ከደበቀኝ ንገረኝ። አይ ሲሪየስ ባለፈው የመጣ ጊዜ ማለት ነው
ባለፈው የመጣ ጊዜ ጠራኝ። ከፊቴ ላይ ምን አይተሃል? ለሷ ስሜት እንዳለኝ ያስታውቃል። ባለፈው እኮ ምንም ነገር እንዳላነብ ምንም ነገር እንዳላ ያረጋችኛል እንዴ? ስለዚህ ምንም አላየህም ነው? አሁን ግን ያየሁት ነገር የማየው ነገር የሆነ ሌላ ነገር እንዳስብ እያደረገኝ ነው። ግን በቃ ውጣ፣ ሂድ በቃ። እንዴ አንተ እኔ እንደ ጓደኛህ የማታምነኝ ከሆነ ሂድ። እሺ ለማንኛውም እኮ ምን ችግር የለውም እኮ በቃ እሺ፣ አላረክም። እሺ የምናገረውን ብቻ መነኝ። ዝም ብለህ አትገምት በቃ። እሺ አልገምት። እሺ ለምንድን ነው እንደዚህ የምትሆነው? ምንም ስሜት ስለሌለ ምንም ስለማታስባት እንዳስባት ነው የምትፈልገው? ብታስባትም ባታስባትም እኮ ችግር የለውም። ግን እሷ ለአንተ አትሆንም። ገባ? ብታስብም ለአንተ አትሆንም። ነገር ግን አሁን ያለህበት ሁኔታ እኔ እሱን ነገር እያሰብክ ነው ብዬ ወስኜ እንዳልመክር አይደለሁም እያልከኝ ነው። ገባ? ሌላ ነገር እያወራኝ ነው። ስለዚህ እሷን እያሰብካት ከሆነ እርሳት እያልኩ ነው። እሷን እያሰብካት አይደለም። በድጋሚ ለመጨረሻ ጊዜ እየነገርኩ ነው። ስለዚህ ያስጨነቀህ ላለፈ ነገር ነው የምትጨነቀው? እኔ የራሴ ህመም ስላለብኝ ለሷ ግን እኔ ደግሞ ይሄ ጉዳይም ስላስጨነቀኝ ስለሷ እንድትነግረኝ ያኔ የተፈጠረውን ነገር ማወቅ ስለምፈልግ ስለጓጓም ጭምር ነው የጠየቁ የመጣው። ነገር ተውና በቃ ያስጨነቀህን ነገር እንደ ጓደኛ እንደ ወንድም ነገር አስረዳኝ። ምንድን ነው እኮ ነግረህ እኮ ነው እኮ ምንድን ነው የተፈጠረው? ግን አፋፌን አትበለኛ። እኔ ጭንቅ ይለኛል። ባህሪን ታውቃለህ አይደል? ነው አፋፌን እያልኩ እኮ አይደለም። ከበፊት የተቀየረ ምንም ነገር ያየው ማየውና ከምላስ የምሰማው ነገር ሌላ ነገር ስለሆነብኝ እኮ ነው እኮ። ቢያንስ አትቸኩላ። እሺ አልቸኩል። እሺ ልስማ። ከቸኩልክማ እንደዚህ አፋፌን የምትለኝማ ከሆነ እንዴት አድርጌ አወራለሁ? እንዴ አንተ ማይሆን ነገር እኮ ነው እያወራ ያለው። ለዛ ነው አፋፍም። በቃ ማይሆን ነገር ከመሰለ ሂድ በቃ። እኔ እንደ ጓደኛዬ ጠርቼ ላማክርህ ነበር የፈለግኩት። ስለዚህ እኔ ማወራህ ነገር ማይመስል ነገር ከመሰለ ሂድ በቃ፣ አታስጨንቀኝ። እሺ ይቅርታ፣ በቃ ይቅርታ። እሺ ንገረኝ በቃ፣ ችግር የለውም እስማ። በቃ ሂድ። ለመጨረሻ ጊዜ አንዴ ደግምላለሁ። ስለሷ የሚሰማኝ ስሜት የለም። ሲጀምር ሊሰማኝ የማይችል ሲጀምር በእምነት የተለያየን ሰዎች ነን እኮ። እንደዛ አንዴ ላውራ ትጨነቀው ነው አይደለም? እሷን ካላሰብካት ተዋት። እሷ አትሆንም። ሲጀምር ማሰብም የለብንም። ኧረ እኔ ሌላ ነገር ነው የማወራው፣ አንተ የምታወራው ሌላ ነገር ነው። አንድ መስመር ላይ እንሂድ እንጂ እንዴ! ሁለታችንም እያወራን እንዴት መግባባት ይከብደናል? እሺ በቃ ልስማሽ። ተውኩት። እሺ እንዴ አዛከኝ እኮ እኔ ማውራህ ሌላ ነገር ስለ ሌላ ነገር ነው ላወራህ የጠራሁት። እሺ አውራኝ። የምትገምተውን አትንገረኝ በቃ። እሺ ትውዬ በቃ ነው። እኔ እኮ ፊት ላይ ያየሁት ፊቴ ላይ። እሺ በቃ ፊት ላይ ንገረኝ። እሺ በቃ ንገረኝ። ሳቄ ይመጣል። አንተ እያየሁ መሳቅ ደግሞ ፊቴ ላይ ምናምን ነገር ስትል እሺ በዚህ እድሜ ፎንቃ ምናምን ያልኩኝ መጃጃል ይመስላል። ጊዜም የለኝም። እንዴት በዚህ እድሜ አለበበት? ገና እኮ ነው ወንድሜ። ምን ሆነ ነው? እሺ ብቻ ተወሽ። እሺ ቀጥል በቃ ንገረኝ። እሺ ቀልዱን ሃይ ስኩል ላይ ምናምን ነገር ጨርሰን እንደዚህ አሁን ደግሞ ጋብቻ ነው የጋራ ምን ችግር አለው ታዲያ? ደግሞ እንድራለን አንፈልገን። እሺ ቀጥል። እሺ ንገረኝ በእናትህ። አሁን አስጠፋብኝ። ላወራ እራሴ ነበር። እሺ በቃ አፋፌን አትበለኝ። እሺ ልንገርህ፣ ስማኝ። ከዛ በኋላ ሀሳብ ካለ ሀሳብ እንሰጠኛለን። እሺ እሰጥሃለሁ። በቃ ቀጥል። እሺ ይኸውልህ ለእሷ የሚሰማኝ ስሜት የለም። መጀመሪያ በቃ አንዴ ደግመህ እንዳትመጣልኝ። ለእሷ የሚሰማኝ ስሜት ምናምን መኖር አለመኖሩ አይደለም ዋና ፖይንቱ። እኔ ስለ እሱ አይደለም ላውራ። እሺ ችግር የለውም። እሺ አንተ ደስ እንዲልህ እሺ የሚሰማኝ ነገር አለ እንበለው፣ እንለፈው። ምክንያቱም እኔ ከማወራ ቶፒክ ጋር ምንም የተያያዘ ነገር ስለሌለው ማለት ነው። እሺ በቃ ተው። እኔ ሲጀመር ምንም የሚመስል ነገር ስለሌለው ማለት ነው። ለእሷ ስሜት ኖረኝም አልኖረኝም እኔ ከማወራው ነገር ጋር ምንም የተያያዘ ነገር የለውም ነው የምልህ። እኔ እኮ ስለመሰለኝ ነው የማወራው። እሺ መሰለህ እንኳን መሰለህ በቃ። እኔም እኮ ችላ ማለት ማለፍ የምችለውን ነገር ዝም ብዬ ሙጥኝ አልኩበት። እሺ በቃ እሺ። አሁን አንተ እንዴት እንድልህ ነው የምትፈልገው? ማለት ፈገግ የሚያሰኝ ምን ብለህ ነው? ለእሷ ስሜት አለኝ ብለህ ነው? አይ አንተ አሁን ያለውን ነገር ንገረኝ ነው ማለት። በቃ እኮ አንተ ልታምነኝ የምትችለው ምን ብለህ ነው? ስሜት አለኝ ብለህ እንደዛ ብለህ ታምነኛለህ? ይኸውልህ ለምን አይደለም እኮ እንደዛ እንዳምን የሚያደርገኝ ከአንተ ላይ የማየው ነገር ነው፣ ሪአክሽን ነው እኮ እሱ የበለጠ ከፊቴ ጋር ሲንክ የሚያደርግልህ ወይም ደግሞ የፊቴ ኤክስፕሬሽኔ እና
ንግግሬ ልክክ የሚልልህ ለእሷ ስሜት እንዳለኝ ስነግርህ ነው። ምክንያቱም ትገልጻለህ። እሺ፣ ስለዚህ ለእሷ ስሜት አለኝ። እሺ፣ በቃ ለእሷ ስሜት አለኝ። ጨረስን። ስለዚህ አሁን ለእሷ ግን አንድ ነገር ላስታውስ፣ ምንጊዜም ቢሆን ለእሷ ስሜት አለህ አንተ ኖረህ ማለት እያየሁ ገደል ገባ ማለት ነው። ገባ የማይሆን ነገር ነው እያደረክ ያለው። ይህን ደስ ልነግርህ ነው። አንድ ልጅቷ ሀገር ያስቸገረች ስንቱን ወንድ ያመሰቃቀለች ጥቅም ፈላጊ ናት። ገባ? ይህን ነገር ደግሞ እንድታስብበት ፈልጋለሁ። ለዚህ ነው መጀመሪያም ቀድሜ ደጋግሜ ይህን ስሜት አለ ወይ መጠይቅ። ገባ? ስሜት የለኝም እኮ አልኩህ። ከመጣ ስንት 5-6 ደቂቃ ነው እኮ እንዳታስበው እያልኩ እኮ ነው። እሺ አላስበውም። ሲጀምር ቀድሞውንም አላሰብኩትም። በግድ ካላሰብከው አልከኝ። እኔ በግድ እንዳስታውሳት ነው እያደረከኝ ያለው። አሁን እኔ ወደ ፖይንቴ ልምጣ። እሺ በቃ እንዳታስብ ንገረኝ። በቃ እሺ ያለው አሟል። እሺ በቃ ራስና ተጨናንቅና ንገረኝ። በቃ ቀለል አድርገውና ነገሩን ንገረኝ። ምንድን ነበር ግን አሁን ያልኩን ነገር በሙሉ አንድ በአንድ እያስተዋልኩ። እሺ እያስተዋልኩ ሰምቻለሁ፣ ተረድቻለሁ። አንተ እኔን መረዳት ካልቻልክ እኔ አትሊስት አንተን ብረዳህ ይሻላል። በቃ እሺ። ስለዚህ እኔ አንተን ልረዳህና አሁን ላይ አንተ እኮ የመረዳት እንትን ላይ አይደለህም። ምክንያቱም እኔ መረዳት አልችልም። ሌላ እንትን ውስጥ ነህ፣ ዓለም ውስጥ ነው። ገባ? እኔ መረዳትም አልችል ከሆነ እሺ አንተ ተረዳኝና እንለፈው። አንተ አልተረዳኸኝም። ቆይ ስለ ሁኔታው መናገር አልፈለግክም ነው? ይርኔ እያድበሰበስክብኝ። ስለ ሁኔታው እኮ አንተ የምታያየው ነው የሰማኸው። ያየሁት አይደለም 30 ደቂቃ ሙሉ ምናምን ነገር ምንም እያወራችሁ የነበረውን ነገር መስማት አልቻልኩም ነበር። እኔ እዚህ መኝታ ቤት ነው ያለሁት። ሳሎን ያለው 2 ዝቅ ብሎ ነው። ስለዚህ ምንም ልሰማ አልችልም አልኩ እኮ። ምንም የተፈጠረ ነገር የለም። ገባ? ዋሽልኝ አለችኝ፣ በጥፊ መታችኝ። በዛ መሀል ደግሞ ስለ ነበረው ስለ ሁኔታ እያወራን ነበር። ምን ላይ እንዳለች እያወራን ነበር። በጥፊ መታች። ለምን በጥፊ መታች አልኩ እኮ። በጣም ኦቨር ሲሆንባት ነው። ኦቨር ማለት አልዋሽም ስላት ነው። እንዴ አንተ ደግሞ ወደ ኋላ ተመልሰኛለህ እንዴ? ምን ሆነ ነው? በእናትህ እሺ አንድ እንድትረዳ የምፈልገው ነገር እቺ ልጅ ስለሷ ስሜት ይሰማኝም አይሰማኝም አሳዝናኛለች። እምነቴን በልታለች። አምኛት ነበረ። ስለዚህ አስከፍታኛለች። በቃ በጣም ተናድጄባታለሁ። ያሳዘነች ግን ወዳት ሳይሆን አንተን አይደለ አዛን ውስጥ ያስገባች። አይ ግልጽ አድርገልኝ ብዬ ነው። አሳዘነችኝ። በቂ ነው። ወድጃትም ይሁን አይደለም በቃ ማተር ያደርጋል እሱ። እሺ በቃ ተውኩኝ። እሺ በቃ ምንድን ነው ልብ የምጠባው? እናት ምን ሆነ ነው? ቶዬ በቃ እሺ ንገረኝ ልስማ። አይደለም አንድ ሴት ሆንክብኝ እኮ። ሴቶች ናቸው በዚህ ልክ የሚጠራጠሩ። ነገርኳ። ወንድ ጓደኛዬ ነህ። ቢሰማኝም ተሰማኝ እላለሁ፣ ካልተሰማኝ አልተሰማኝም እላለሁ። ሌላ ምን ሊጨምር ሊቀንስልኝ ነው ለአንተ? ነገርኩ አልነገርኩ? እሺ በቃ አልተሰማህም፣ ንገረኝ። ተሰማኝም ብለህ ለፈው፣ ግን ደግሞ ወሬውን አትጎትትብኝ። በቃ የት ነው የተዋወቃችሁት? እንዴት ነው የተዋወቃችሁት? አንተ ጋር ስትመጣ ምንድን ነበረ ከእሷ ጋር የነበረው ነገር ማወቅ ፈልጋለሁ። ስለ ባክግራውንዷ ምናምን ማወቅ ፈልጋለሁ። አንተ ታውቃታለህ፣ እኔ ግን አላውቃትም ነበር አይደል? ስለዚህ እንዴት ነው ከአንተ ጋር ልትተዋወቅ የቻለችው? ስለኔስ ታውቅ ነበር ያኔ? የዛኔስ እኔ የት ሄጄ ነው ስትጠቃቀሱ ያልገባኝ? አንተ ስትጠቅሳት እንዴት አላየሁም? እሷ ስትጠቅስ እንዴት አላየሁም? ይኸውልህ ተሳስተሃል። እሷ ናት የጠቀሰችኝ ነው። ገባ? እኔ አይደለሁም የጠቀስኳት፣ እሷ ናት የጠቀሰችኝ። እንዴ ቶዬ ምን ሆነ ነው? አይነ መመልከት አቁሟል እንዴ ነው ወይስ ዝም ብለህ ገረፍ ገረፍ ከላይ ከላይ ብቻ ማየት ጀመርክ? ለምን ነው ጠልቀህ ማታሰብ? ዞሮም ቢሆን አንተ በሰዓቱ ዋሽተህላት ወይ እኔ ነው እሷን ነው ዋሽተህላትም? ዋሽላት በምን ተግባብታችሁ? ይኸውልህ በአይን አውርታችኋል። አንድ ሰው ተጨንቆ እያየሁ መቼም ዝም አልልም አይደል? እኔም ተጨንቄ ነበር እኮ። የኔ ጭንቀት ገባኝ ወንድሜ። እኔ ይኸው ጓደኛ ከማለት ይልቅ ወንድሜ ብለህ ነው የሚቀለኝ። ገባ? ስለዚህ ገብቶኝ ነበር። ነገር ግን የእናንተ ሁኔታ ምንም ስላልገባኝ ግራ ስለገባኝ ተውኩኝና እሷን ወዳለችን ሄድኩ። እሺ ጥፋት ነው። ባለፈው አለፍነው እኮ ጨረስነው አይደል እንዴ? ለምንድን ነው ወደ ኋላ የምትሄደው?
አሁን እሷ ሄደች። የእሷ መሄድ አንጀትን በልቶ ከሆነ ንገረኝ፣ በቃ መልስ እላለሁ። አንዴ ንገር። ከዚህ በፊት ምታኛ ጋር በጣም ብዙ በደል በድለናለች። በጣም ብዙ የሰው ልጅ የሚያደርገውን ሳይሆን የማያደርገውን በደሎች ስትበድለን የነበረች ሰው ነች። ስለዚህ ቆይቶ ለምን ገባ ነው ይሄ ነገር? ቆይቶ ለምን ገባ? እንዴት እስከ ዛሬ አይነን አልከፈትክም? ዛሬ ሲገባ ነው የሆነባ። አንተ ላውራ እንጂ ድል ሻውራ በቃ አውራ በቃ ተውኩት። ዛሬ እንደገባ ምን እርግጠኛ ነኝ? እንዴት እኔ ጋር እንደገባች ታውቃለህ? አታውቅም አይደል? ለምንስ እንዳስጠጋው ታውቃለህ? አይ ለምንስ እንደተሰበረ ስለሷ ባህሪ ስታወራ ዛሬ እንዴት ገባ እያልኩ ነው። ዛሬ ይግባኝ ትናንትና በምን ታውቃለህ? እሺ በቃ ቢያንስ ታሪኩን አውቀው። ታሪኩን ካወቀው በኋላ ሀሳብ ትሰጣለህ። ለምን ትቸኩላለህ? እሺ በቃ ልስማ። በቃ አደከምከኝ። በእናትህ ለምንድን ነው የምንጨቃጨቀው ግን? አንተ በቃ እሺ ታሪኩን አታውቅም አይደል? ለምን እኔ ጋር እንደገባች ታውቃለህ? እሺ በቃ ነገር አፈቅርሃለሁ ምናምን ስላለችኝ ያስገባት ነው የሚመስልህ? አይደለም። እኛ ላይ በጣም ብዙ ነገሮችን አድርጋብናለች እቺ ልጅ፣ በጣም ብዙ ነገሮች ማለት ነው። እቺ ልጅ ስቲል እኔ ጋር የገባችው ልትሰልለኝ እንደሆነ እየገባኝ ነው። እቺ ያት ዝም ብያት እኮ ለምንድን ነው የምታስገባው? ጠላትህን እያወቅህ አውቀህ እያበላህ ነው፣ እየቀለብክ ነው። ትንሽዬ ግን ጥርጣሬ ነበረ በሰዓቱ። የምን ጥርጣሬ? ላይሆንም ይችላል ብለን አሰብን። እንዴት ነው የምጠረጥረው? ሲጀምር እኔ ፈቃደኛ አልነበርኩም። ወንድሜና ጓደኛዬ ተሰብስበው ነው ይዘዋት የመጡት። ከነሱ ውጪ መሆን አልቻልኩም ነበር በሰዓቱ። አሁን ጥያቄ አትጠይቀኝ። ስለ ልጅቷ ባክግራውንድ ታውቃለህ? አሁንም የምጠይቅህ እሱን አይደለ እኮ ልነግርህ። ስለዚህ አሁንም እኛ ላይ ችግር ተጋርጦብን ሊሆን ስለሚችል ያለፈውን ታሪኳን እየነገርከኝ ምን ያህል መጠንቀቅ እንዳለብኝ እንዲገባኝ ይፈልጋል። ስለዚህ ከተውቃችሁ ጀምሮ እሷ ሃይስኩል እያለች ነው አይደል የምታውቃት? 9ኛ ክፍል እያለች እኛ ላይክ ስንተኛ 11ኛ ክፍል 12ኛ ክፍል ነበር አይደል? ከዛ ጊዜ ጀምሮ የነበራችሁን ትውውቅ ማወቅ ፈልጋለሁ፣ መስማት ፈልጋለሁ። ምን አይነት ሰው ነበረች? ከሰው ጋር የነበራትስ መስተጋበር ምን ይመስል ነበር? ምናምን እያንዳንዱን ነገር እንድትነግረኝ ፈልጋለሁ። እሱን ስትጨርስልኝ ደግሞ ያን የተፈጠረውን ነገር ወደኋላ ምናምን እንድትለኝ አልፈልግም። ወደኋላ ምን ወደፊት እኔ ማወቅ ከፈለኩኝ ማወቅ ፈለኩኝ ነው በቃ አይደል? አንተ መናገር ከፈለክ ንገረኝ። መናገር አልፈልግም የምትልም ከሆነ ንገረኝ። ስለዚህ ጀምረው ኒኮ ለምን ጥያቄዎቹ እንዳስፈለጉ ለምን እሱ ምንም አይሰራልም። በቃ በድላኛለች አልኳ። እሺ በቃ ላስረዳ። በቃ ተው። በድለችኝ እኮ አልኩ። በቂ ነው እሱ። ከየት ይጀምራል? ይኸውልህ ልጅቷ ከድሮ ከመጀመሪያ ሃይስኩል ስንማር ጀምሮ የሆነች ቆቅ ነገር ነች። ገባ? እንዴት ማለት? ሚስት ናት ልጅቷ። ኢቭን እንኳን ዛሬ ላይ አድጋ ወደ ብር ዓለም ወደ ሁላችንም ወደ ስራ ብር ዓለም ገብተን አይደለም ድሮ ተማሪ እያለን ምንም ሳሌለን ጊዜ ራሱ ልጅቷ ወደ አለው የሆነ ጥቅም ፍለጋ ነበረ ተማሪዎችን ራሱ የምትቀርበው። ገባ? ከዛን ጊዜ ጀምሮ እኔ የእሷን ማቃት ባለፈውም ደግሞ ጠርጠራኝ ከሆነ ማቃት እሷ የሆነ አተራማሽ ነገር ነበረች። ልጅቷ የማትገባበት ነገር የለም። ልጅቷ ጥቅም ፈላጊ ናት። ለጥቅሟ ስትል የትም ነው የምትሄደው። የሰዎችን ህይወት ነው የምታመሰቃቅለው። እየሰማኝ ነው? ቀልድ ይመስላል። እሺ ችግር የለም። እንደዛ ነው። እና አሁን ደግሞ ባለፈው አንተ አሁን ነገሩን ከበድ አድርገው እዚህ አመጣኸው። ባለፈው አስረድቻለሁ። ያላችሁበት ሁኔታ ስላልተመቸኝ መዋሸት ስለነበረብኝ ዋሸሁኝ። በቃ በሰዓቱ መወሰን የምችለው እሱን ነገር ብቻ ነበር። ገባ? ተረዳኝ። እኔ ለአንተ የማይጠቅምም ነገር ወይ አንተን የሚጎዳ ነገር ሲደርስብህ ማየት እንትን አልፈልግም። ገባ? ደስ አይለኝም። እሱ አሁን አንተ ላይ ሌላ ነገር ልታካሄድ ስትፈልግ እንዴት ዝም ብያ ያለው? እስካሁን ራሱ መዘግየቴ እኔ ድድብናይ ነው እንጂ አይመስለኝም። ይሄ ነው። ሌላው ታሪክ ደግሞ የልጅቷን ታሪክ ከፈለግ መጽሐፍ ገልጸን እናነባለን።
እናጠናለን። ግን በአጠቃላይ ልጅቷ ለአንተም ሆነ ለማንም የምትሆን ልጅ አይደለችም። አሪፍ ቆንጆ ተዋት። ስለዚህ ያለፈውን ታሪክ በእንደዚህ ነገርከኝ፣ አሪፍ ነው። ከሷ ካራክተር ጋር የሚሄድ ነገር ነው ነገርከኝ። እዚህ ምዛም ትላለች ምናምን፣ አሪፍ ቆንጆ። አሁን ደግሞ ወደ ባለፈው ትውስታ ደግሞ እንመለስና ምንድን ነበር የተፈጠረው? ለምንድን ነው በጥፊ መታች? ይህንን ጥያቄ ለምንድን ነው ግን የምትደጋገመው? ምን ነው ተይ፣ ከመቼ ጀምሮ ነው እንደዚህ ምዝዝ ማለት የጀመርከው? አንድ ነገር ላይ እንዴ መንገር አትፈልግም? ምን ነው ይደብርሃል? ነገርኩህ እኮ ወንድ ልጅ ነው። በእርግጥ ወንድ ልጅ የትኛውም ወንድ ልጅ በጥፊ መመታት አይወድም። ይሄ የጋራ ስሜታችን እኮ ነው። እኔም አልወድም። ስለዚህ ስለማልወድ ነው በጥፊ መመታትን ስለማልወድ አንተ ስትመታ በዛው ልክ ነው የተሰማኝ። በጥፊ ስትመታ አላየው። ለምንድን ነው የምታስታውሰኝ ታዲያ? ችግር የለውም። እኔ ግን ማወቅ ፈልጋለሁ እና ደግሞ ድጋሚ እኔ ቤት ለመምጣት ስትፈልግ ድጋሚ እኔ ቤት መምጣት ስትፈልግ ያንን ጥፊ እንድታስታውሰው ፈልጋለሁ። ምክንያቱም እኔን ብሎ የመጣ ሄዳለች እኮ አላውቅም። በሆነ አይነት መንገድ ልጅቷ ከይሲ ነገር ነች። በሆነ አይነት መንገድ ተመልሳ ልትመጣ ትችላለች። አላውቅም። ይኸውልህ አሁንም ይኸውልህ እየነገርኩህ ያለሁት ነገር ወይስ እንዳልኩ ቅድም ልትመጣ ትችላለች ምናምን የምትለው ነገር ሌላ ነገር ሀሳብ ውስጥ ገባ። ሄደች፣ በቃ ሄደች። እንኳንም ወጣች ከህይወት እኔን መታች። አሁን ለምን አትነግረኝ? ለትንሽ ነገር መንገድ ካልፈለክ ሂድ በቃ። እሺ ራስ መታት እንደው ባሰብኝ ታውቃለህ። ሂድ በቃ ሂድ፣ ችግር የለም። ላሳምምህ አይደለም ገባ የመጣሁት። ሂድ በቃ። ተውዬ እንደዚህ አትሆን በእናትህ እኮ። ከነገርከኝ ንገረኝ፣ ካልነገርከኝ ደግሞ ተው። እየነገርኩህ ነው። ከዚህ በላይ ምን ልነግርህ እችላለሁ? የተፈጠረውን ነገር ንገረኝ። ሂድ ነው እዛ እንዴ የተፈጠረው ነገር ያ ነው በቃ። ያ ነው በቃ የነገርኩህ ነገር ነው በቃ። ከዛ በላይ ሌላ ነገር የለም። መጀመሪያ ዋሽልኝ አለችኝ፣ አልዋሽም አልኳት። በዛ መሀል ላይ በጣም ተጨቀጭቅን። በጥፊ ያለችኝ ተናዳ እንድትዋሽላት ከፈለገች ልትስማት ይገባ ነበር። እንደዛ ነው ለዛ ነው ሳምኝ ያልካት። ኦኬ ሌላ ነገር ነው እኔ ላይ እያሰብክ ያለው። ስለዚህ ስለምን መሳም ነው የምታወራው? እኔ እንደዋሽልሽ ፍቅረኛ ነው ያልካት። ተውዬ እኔን እያወራኝ ነው። ዝም በል ቆይ፣ እያወራኝ ነው። እኔ እንደዋሽልሽ የምትፈልጊ ከሆነ አብረን እንሁን አልካት። ጭራሽ እንደዚህ ነው የምታስበኝ? እንደዚህ ነው የምትቆጥረኝ ነው ወይስ እኔ ውለታዬ ነው ጓደኝነትሽን እንደዚህ ነው የምታውቀኝ ነው? እንደዚህ እኔ ትንሽ ተራ ነገር የምሰራ ሰው ነኝ። እንደዛ አስበህ ከሆነ እሺ ችግር የለውም። እየጠየኩህ ነው። የሰማኸኝ ነው? በቃ ምንድን ነው የምሰማው? ኦልሬዲ እኮ ነገሩን አበላሸው ጭራሽ። ስለዚህ አንተ እንድትዋሽላት ፍቅረኛህ መሆን አለባት አይደል? እኔ ፍቅሯን ስለማልቀበለው አንተ ስለምንድን ነው የምታወራው? ቆይ ይሄን ነው ደግሞ ሌላ ሴራ አድርጋ እንትን አደረገች፣ ጠነሰሰች። ዝም በል እያልኩ ነው እንዴ። ቶዬ ዝም በል። ምንም እንድትናገር አልፈልግም ከዚህ በኋላ። ቶዬ እንደዚህ ነው የምጠረጠረኝ? እንደዚህ ነው የምታስበኝ? ለዚህ ሁሉ ነው ይሄ ቤት የጠራኸኝ? እንደዚህ ልታወራኝ? ያልተፈጠረ ነገር ነው። ምኑ ነው የተፈጠረው? ያልተፈጠረ ነገር ነው። ምኑ ነው ወይ የተፈጠረው እኮ ነው እያልኩ ያለሁት። ቆይ ቤት የጠራኸኝ ለዚህ ነው? በል በል ብያለሁ። ጭራሽ ቤቱን ማስቀመጣ ወይኔ ቤት አስቀምጣ ተወረፍ። ለዚህ ቹሻ ብለህ አንተ እንደዚህ አልከኝ። ጭራሽ እስከ ዛሬ ላሳለፍነው መልካም ጊዜ እያሰብኩኝ ዝም እያልኩ ነው። እሺ ዝም እያልኩ ነው። ግን ይኸውልህ እሷ ላይ ላደረኩት ነገር ደግሞ ማለት ነው። ዝም በል። የማይሆን ነገር አትስራ ጦፋ፣ የማይሆን ነገር አትስራ። ይሰማሃል? ምን አበርታኝ? አንቺ ደግሞ ምን አበርታኝ? እሺ ምንም አልናገርም። ይኸውልህ ለእሷ ብለህ ግን እንደዚህ ያደርግ ከሆነ እያደረገውን ነገር እያደረገ የነበረውን እያንዳንዱ ነገር ማለት ነው። አንቺ ነሽ አይደል? ተሳካልሽ? አጣራሽ? ተሳካልሽ? ምን አባ ነው የሚሳካልህ? እንዴት ነው ማሳካ? ላደረገው ነገር ዋጋ ትከፍላለህ። ምንድን ነው ያደረግኩት? ቆይ አሁንም እየጠረጠርከኝ ነው። ምንድን ነው የምታወራው? ከሷ ወደ እኔ መለስህ። ይሄ ታሪክ ፈጠረሽ ነገርሽው። ቆይ እስኪ
እንዳወራ ፍቀድልኝ ቶፋ። ምንም እንድታወራ አልፈልግም። የሰማኝ ነው። ምንም እንድታወራ አልፈልግም። ለምንድን ነው በእጅ ማታት አንተ? አሁን ማለት ነው እሷ ላይ ላደረኩት ለእያንዳንዱ ነገር ዋጋ የምትከፍለው አንተ ትሆናለህ ማለት ነው። እያንዳንዱ ላነባችሁ እንባ፣ ለእያንዳንዱ የእንባ ዘለላ ዋጋ ትከፍላለህ። ስለዚህ አመንካት፣ እሷ የምታወራውን ትረካ አመንካት እኮ። እኔ ጓደኛዬን ከዳኝ ማመን እኔ ስንት ነገር አብረን አየነውን ጓደኛህን ለሷ ብለህ ለሷ ታራ ትላንትና ቤት ለገባችሁ ብለህ እሷ ስንት ታሪክ ፈጥራ ለነገረችው ብለህ እኔ ችግር የለውም ነገር ግን እንዳትብያለሁ። ዝም በል ብያለሁ። ዝም በል እየሰማኝ ነው አይደል? ዝም በል ብያለሁ። ዝም በል ብያለሁ። ልቀቀኝ፣ ትጸጸትበታለህ። ዝም በል ብያለሁ። እሺ ችግር የለውም ግን እንዳትጸጸት። ዝም በል ብያለሁ። ካወራህ ማለት ነው ጥርስን ነው ማድረግ ፈልግ። እንዳትጸጸት ግን ይጸጽታል። ግን እሺ ያደረገው ነገር ለእያንዳንዱ ነገር የምትችይውን ያህል ማድረግ ትችያለሽ። ጭራሽ ይኸውልህ ነቃቸው። እያንዳንዱ ነገር ቪዲዮ ነበር። ሁሉንም ያወራነው ስለምንድን ነው ቪዲዮ የምታወሪው? እስካሁን ስትጨማለቅ የነበረው ነው እያንዳንዱ ቪዲዮ ነበረ። ታውቃለህ? አይ ነው አሁን ገና አሳከኝ በእናትህ አሁን ገና ምታኛው ይነቃቸው። ዝም ብለህ አትጩህ። ለቀቀል ያኔ ታወራለህ። እሺ ቆይ ስለምንድን ነው የምታወራው? ስለምን ቪዲዮ ነው የምታወሩት? ኤአይ ቢሆን ኖሮ ማለት ነው በዛው ቅጽበት ቪዲዮ ማየት አልችልም ነበር። ሲጀምር ደግሞ የትኛውም ኤአይ አመንካት አሁን እኮ በቃ 100% እኮ እኔን ከዳኸኝ አይደል? አንቺ ዝም ብለህ አንቺ ሲጀመር አትሆኝም ካጂ ነሽ። እኔ ነኝ ከአንቺ ጋር አውርቼ ራሴን ያበላሽሁት። አሁን ራሱ ማለት ነው ይታያል። ተገኝተኛል። ካሜራው ጭራሽ ካሜራ እየቀረስክ ነው። አሁን ካሜራ አለ ማለት ነው። እሺ ረፍ በቃ ነገሩን ያቀረርከው ዝም በል ብያለሁ። ቶይ እያከበርኩ ነው። ምን አባህ እያከበርኩ ነው። እያስፈራራኝ ነው። ምን አባህ እያከበርኩ ነው። ምን አባህ እኔ ምን ነገር አላረጋም። ምን አባህ ታመጣ ነው? ምን አባህ ታመጣ? እሺ ድንግል ነው። እኔ አንተን ወንድሜ ብዬ ማሰቤ ነው የከፋኝ። ችግር የለውም ግን እንዳትጸጸት። እኔ እያከበርኩ ነው። ሳከብር ነው ያለው። አሁንም እያከበርኩ ነው እንደ ታላቅ። ታሽ አትጫወን። ዝም ብለህ አትንጣጣ። ይኸውልህ እያንዳንዱ ነገር ቪዲዮ አንቺ ዝም በይ። የማታውቂው ነገር አለ። ዝም በይ። የማታውቂው ነገር አለ። እሺ ምንድነው የምታወሪው? ምንድነው የምትለፈልኝ? እያንዳንዱ የተከናወነው ነገር የዛኔ እናንተ አወራው ነገር እያንዳንዱ ነገር አይተታል። ስለምን መከናወን ነው የምታወሪው? ቪዲዮ ተቀርጾ ሁሉንም ነገር አይተታል። የምን ቪዲዮ? ማጭበርበር፣ ማስመሰል፣ መጮህ ምናምን አይጠበቅብህም። በቃ ዝም ብለህ ነው እየጮህ ያለው ብቻ። ለምን አታሳየኝ? ቪዲዮ አሳየው። ይሄ መሆኑን ንገረኝ። ቁጭ በልሽ ና ቁጭ በል አሳይክ። አሳየኝ። እዚህ ቁጭ በል አሳይክ። እስቲ መሆኑን ታሳየኛለህ እና ደግሞ አደባባይ ላይ የገመና ሲወጣልህ ያኔ ትረጋጋለህ። ኤአይ ነው ትላለህ ያኔ። እሺ ና አየሁ በደምብ ይኸውልህ ንገረኝ። ኤአይ ነው ነገር በቪዲዮ ቀርጸህ መስጠት እና ፊትህን አታዙር። አውራ አውራ። ዝም ብለህ አትጩህ። ና ቁጭ በል እና ደግሞ ይቅርታ እንድጠይቃት እፈልጋለሁ። ቶሎ በል አሁን። የሰማይን ምንም አይነት ይቅርታ የለም። በቃ ተወኝ። ቶፋ ይቅርታ ጠይቃት። ይቅርታ ማጠይቃት ከሆነ እሷ ምንም ልታደርግ አትችልም። እኔ ግን የማደርጉን አውቃለሁ። የሰማይ ነው። ይቅርታ ይቅርና እና ቁጭ በል። የምጠይቅህ ነገር አለ። ይሄኔ ቁጭ በል። ቆይ ቪዲዮ ባይኖራትስ ኖሮ ፈጣሪ ትረፊ ሲላት ቪዲዮ እንድትቀርጽ አደረጋት እንጂ ባይኖራትስ ኖሮ ሀቅ እያላት እኮ ሀቅ እንደሌላት እኮ ሳትለቅሳት ነበር እኮ። በአንተ የመጣ ቀሽም በላው ሊድ ከቤት ይወጣል። ይሄኔ ቆይ ቁጭ ይኸውልህ ስማኝ። ይሄኔ ውጪ ያውጪው
ምንድነው የምትቀንሰልሽ? ቢያንስ ጓደኛችን ነበር ድሮ ያንተ ቤስት ፍሬንድ ነበር። እያንዳንዱን ሁሉንም ነገር እንዴት እንደዚህ አይነት ሰው ሆነ? እንዴት ባንዴ እንደዚህ ተቀየረ? እሱ ሌላ ጊዜ አወራዋለሁ። እኔ እንደዚህ አልነበረም እንደወቅድ ብለኝ የፈለግሽውን ነገር እንድታደርግ እኔ ምንም እሱን ምን አደርገዋለሁ? ስትፈልጊ በጥፊ መተሽም ሊሆን ይችላል፣ ምንም አድርገሽም ሊሆን ይችላል። ብቻ ግን የሆነ ደስ የሚለኝ ነገር ይፈጠራል ብዬ ነበረ። እንዲህ ቀለል ብሎ እንዲወጣም አልፈለኩም። በቃ አያለ የት ነው? በቤት ነው ያለነው እኮ ልሂድ። ሲጀመር ቤት አልነበርኩም እኮ ጓደኛዬ ጋር ነው የነበርኩት። አዎ እንዲህ ሆኜ እንዴት ሄዳለሁ? ቢያንስ ትንሽ ይሻለኛል። ማሚ ስታይ በጣም ትደነግጣለች። እና ሌላ መመለሻ ነጥብ አገኘሽ ማለት ነው? የምን መመለሻ? ያ ሲሻለኝ እሄዳለሁ። አልቀርስ። ምንድን ነው የምትለው? እየመሸ ነው፣ መተኛ ሰዓት እየደረሰ ነው አይደል? እኮ ትተኛለህ። እራትም እኮ አልበላንም ገና። ምንድን ነው የምትጣደፈው? እሺ ብቻ ከሚለው ነበር እዛች እኮ ቆይ እሺ ቤተሰቦቻችን እንደጠበቁት አይደለም። ብቻ ግን እውነቱ ስለታወቀ እሱም ሀቅ ስለወጣላት ምናምን ደስ ብሎኛል። አዲስ ነገር ከምን ማሳወቃት ለራስ ደስ ብሎኛል። ሰጥቻለሁ። እኔ ግን ዛሬ ማድረግ ለምን እዛ የሚያስጌድ ጉዳይ አለ ወይ ካልሆነ ዛሬ ጓደኛሽ ጋር እንዴ ምን እንደምትሄደው ዛሬ እራት እንመስስ ከፈለሽ አብረሽ መጥተሽ ሌላ ነገር ትችላለሽ። ቆይ እሺ ነው ለምን ማዘጋው በኋላ ከራት በኋላ ይሻላል። አሁን ንገረኝ። አይ ለምን ልትፈትሽ በቃ ቶፎ አንተ